አባት ያብዶብኝ ነበር። ተወዳጇ ተዋናይት ኑሐሚን መሰረት። የኑሐሚን አባት ምንድነው ያጋጠማቸው? በስሬ ደጋግሞ አቢዩዝ አድርጎኝ ነበር። ከሱ ጋር ቆይቼ ወደ ቤቴ ስመለስ በሬን ቆልፌ ያለቅሳለሁ። ብዙ ያሳለፍኳቸው መራራ ነገሮች አሉ። እናቴ በአካል ምን እንደምትመስል አላውቅም። ለውስን ደቂቃዎች አብራችሁን ስትዘልቁ የኑሐሚን አባት ምን ቢያጋጥማቸው እስከ ማበድ ደረሱ የምንነግራችሁ ይሆናል። ባገኘችው ቁጥር ስለሚያስለቅሳት ሰው እናጋራችኋለን። በዚህ ቪዲዮ ስለ ተወዳጇ ኑሐሚን መሰረት የማታውቁትን ነገር እናወራለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። በአገራችን የፊልም ኢንዱስትሪ ላይ የሴት ተዋናይ ሆኖ ለመምጣት የመጀመሪያው መስፈርት የሚመስለው ቆንጆ መሆን ነው። ሁሉም ለማለት በሚያስደፍር ደረጃ ሴት ተዋናዮቻችን እጅግ በጣም የተዋቡ ቆነጃጅቶች ናቸው። ከነዛ ቆንጆ ተዋናዮች መካከል ኑሐሚን መሰረት አንዷ ነች ብቻ ሳይሆን እድሉ ተገኝቶ አወዳድሮ ደረጃ ባይሰጣቸውም አሁን ባለው ሁኔታ ግን ምናልባትም ቶፕ 3 ውስጥ የምትካተት ቆንጅዬ ተዋናይት ነች። በአዲስ አበባ ልዩ ስፍራው ዓለም ባንክ እየተባለ በሚጠራው አካባቢ ነው ተወልዳ ያደገችው። ለቤተሰቦቿ ሶስተኛ ልጅ ብትሆንም ሴት በሚለው ጾታ ስያሜ ላይ የመጀመሪያ ልጅ ነች። 2 ታላላቅ ወንድሞች አሏት። እናቷን በድንገተኛ ሕመም ገና በልጅነቷ ነው ያጣች። ኑሐሚን እናቷ ስትሞት የ1 ዓመት ሕፃን ልጅ ነበረች። ስለ እናቷ የምታውቀው ነገር ሁሉ በዙሪያዋ ያሉ ሰዎች በነገሯት ታሪክ እንጂ እሷ ያየችው ነገር የለም። የእናቷን መልክም የምታውቀው በፎቶና እናት አባቷ ሲጋቡ የነበረውን የሰርግ ቪዲዮ በመመልከት ነው። ታዲያ የቤቱ የመጨረሻ ልጅ የሆነችው ኑሐሚን በብዙ ሰዎች እቅፍ ውስጥ አድጋለች። አያቶቿ፣ አክስት አጎቶቿ ብቻ ሳይሆኑ ጎረቤቶቿም ጭምር እንደ ልጃቸው ተንከባክቧታል። ታላላቅ ወንድሞቿም ቢሆን በ11 እና በ12 ዓመት ዕድሜ ክልል ውስጥ የነበሩ ቢሆኑም በቻሉት መጠን ግን ኑሐሚንን ፕሮቴክት ያደርጋሉ። ከሁሉም የአባታቸው ስሜት ግን የተለየ ነበር። በዚህ በኩል 3 ሕፃናትን ብቻውን ለማሳደግ ሕይወትን የሚጋፈጥ ሲሆን፣ በሌላ በኩል ደግሞ አብሬያት አረጃለሁ ያላትን የልጅ እናቱን ገና ያልጠገባት ሚስቱን ማጣቱ ስሜቱ በጣም ጎርቶት እንደነበረ ኑሐሚን ታስታውሳለች። ምናልባትም ኑሐሚን መሰረትና ፈናን ድሮ በዚህ ልክ የጠበቀ ግንኙነት ውስጥ የሚኖሩት ሁለቱም የሚያጋራቸው የሕይወት ታሪክ ስላለ ሊሆን ይችላል። የፈናን አባቷ በልጅነቷ ስለሞተ የአባትነት ፍቅርን አታውቅም። ኑሐሚን በተቃራኒው እናቷን ስላጣች በእናት መታቀፍ አታውቅም። ሁለቱ በልጅነታቸው ያጡት የአንድ ወገን ወላጅ ማጣት ሕመም ሌላው ከሚረዳቸው በላይ እርስ በርሳቸው የመረዳዳትና ሕመሙን የመጋራት ልምድ እንዲኖራቸው አድርጓል። ስለዚህም ይመስላል በዚህ ልክ ጠንካራ ጓደኝነት የመሰረቱት። የሚጋባ ሕመም ከሚያስተሳስረው ጓደኝነት በላይ ምንም አይነት ጓደኝነት የለም። ኑሐሚን ወደ ፊልሙ ዓለም በወንዝ አመጣሽ ከመጡ ተዋናያኖች መካከል አንዷ ነች። አስባበትና አቅዳ ከልጅነቷ ጀምራ ተመኝተው ተዋናይት ለመባል በተለያዩ ክበቦችና ማዕከላት እየሰራች አልመጣችም። ድንገት የተከሰተች ተዋናይት ነች እንጂማ የሷ ሐሳብ በኢቲቪ ያየቻትና እሷን መሆን እመኛለሁ የምትላትን ቆንጆዋን ዜና አንባቢ ሄርሜላን መተካት፣ ከተቻለ ደግሞ ሪፖርተር መሆን ነበር ፍላጎቷ። አንዳንዴ ሕይወት ባላሰብነው መንገድ ትመራናለችና ባልጠበቀችው መንገድ ተዋናይ ለመሆን በቅታለች። ቁንጅናዋን የተመለከተ ሰው የሙዚቃ ክሊፕ እንድትሰራ ጠየቃት። እሷም አይኔ ዜና አንባቢ መሆን ነው እንጂ ሞዴል ወይም ተዋናይ መሆን አልፈልግም አላለችም። እሺ ልሞክር አለች። ታናሞ ካሻሞ በሚለው በሳንቾ ሙዚቃ ካሜራ ፊት በመቆም ስራዋን አሃዱ አለች። ቀጠለችና እሰይ ላገባ ነው የሚለው ሙዚቃ ላይም ተሳተፈች። ከዚህ በኋላ በፊልም ስራ ውስጥ ያለው ድባብና መዋደድ፣ ለሙያው የሚከፈለው መስዋዕትነት ስትመለከት እኔ መሆን ያለብኝ ተዋናይት ነው ብላ ወሰነች። በርካታ ድራማዎች ቢመጡላትም እነዛን ድራማዎች ሳትሰራ የመጀመሪያ ፊልሟን በሕግ አምላክን ሰራች። ከዛን ቀን ጀምሮ የፊልም ስክሪፕቶች ወደ እሷ መንጎድ ጀመሩ። የፍቅር ጥግ የበለጠ ለሕዝብ አስተዋወቃት። ወዳጅ የተሰኘው ፊልሟም ከታሪኩ ብርሃኑ ባባና ቸርነት ፍቃዱ ጋር ተጣመረች። ፍልሚያ፣ አልነጋም፣ ሕይወት በአጋጣሚ፣ ባለቀ ሰዓትና ሌሎችም ፊልሞች ላይ በብቃት ተውናለች። የእኛ ነገር የሚለው ፊልም ግን ከፊልምነት ያለፈ አጋጣሚ አለው። እንግዳሱ ሀብቴ ቴዲ ጋር አስተዋወቃት። በዘመነ ኮረና ይህም ፊልም ለመስራት ወደ መቀሌ ተጉዘው ነበር። በአጋጣሚ መቀሌ እንደደረሱ ኮረና ተከሰተና እንግዳሱ ሀብቴ ቴዲ ኑሐሚንና ሌሎችም በፊልም ውስጥ ያሉ ሰዎች ለ3 ወራት በአንድ ቤት ውስጥ እንዲያሳልፉ አስገደዳቸው። በዚህም ጊዜ ፊልም ጀማሪ የነበረችው ኑሐሚን እንግዳሰውን በጣም ታደንቀው ነበርና እሱ ጋር መቀራረብ እንደ ትልቅ ዕድልም ትቆጥረው ነበር። አብሮ በመኖር ውስጥ ተግባቡ፣ ተዋደዱ፣ ፍቅር ጀመሩ። ፊልሙን አጠናቀው ወደ አዲስ አበባ ሲመለሱ ኑሐሚን ወደ ቤቷ አልተመለሰችም። ሻንጣዋን ይዛ ወደ ቴዲ ቤት ገባች።
ወግና ባህሉን ሳትፈጽም፣ ሽማግሌ ሳታስልክ፣ ሰርግም ሳታስደግስ፣ ጥሎሽም ሳታስጥል ሰተት ብላ ቴዲ ቤት ገባች። ለ2 ዓመት ያክል በዛው ቤት ውስጥ አብረው አሳለፉ። ከ2 ዓመት በኋላ ግን ማስቀጠል አልቻሉም። የመለያየታቸው ምክንያት እየተባለ ብዙ ቢወራም ችግሩ ግን በቴዲ በኩል እንደሆነ ሰምተናል። ኑሐሚን የልጅ ባህሪ ያላትና ልቧም ንጹሕ እንደሆነ የሚያውቋት ሰዎች ሁሉ በመስማማት ይመሰክራሉ። በሙያው ማደግና ትልቅ ደረጃ ላይ መድረስ ትፈልጋለች። ለዚህም በሁሉም ሥራዎቿ ከምታገኛቸው ሰዎች መማር የምትፈልግ ሰው እንደሆነች ብትናገርም አንድ አጋጣሚ ግን ተስፋ እንድትቆርጥ አድርጓት እንደነበረ ትናገራለች። የፊልሙን ርዕስ መጥቀስ ባልፈለገችው ሥራዋ ላይ የፊልሙ ዳይሬክተር ከፍተኛ ፈተና ሆኖባት ነበር። አብራቸው እንድትሠራ ከጋበዛት በኋላ አቢዩዝ ያደርጋት ጀመር። አንቺ አትችይም፣ ለፊልም የሚሆን ነገር የለሽም፣ እኔ ፈልጌው አይደለም ከአንቺ ጋር የምሠራውና የመሳሰሉት ነገሮችን ይናገረኛል። ፊልሙን እንዳላቋርጠው ታሪኩን ወድጀዋለሁ። በዛ ላይ ትልልቅ አክተሮች ስላሉበት እድሉን ማጣት አልፈለግኩም። ለልምምድ ተገናኝተን በተመለስ ቁጥር ሰውየው አንዳች ነገር ስለሚለኝ ቤቴ ገብቼ ስቅስቅ ብዬ አለቅሳለሁ። መጨረሻ ላይ ሁሉም ነገር ከአቅሜ በላይ ሲሆን ፊልሙን አቋረጡ። እንደገና ጠርተውኝ እንደምንም ሠራሁት። የአጋጣሚ በጣም ከባድ ጊዜ ነበር ትላለች። ኑሐሚን ሕፃኑና ከፍተኛ አደጋ ደርሶባት ነበር። ምናልባትም እንደዚህ እንደ ጸዳል የሚያበራ ውበቷን የሚያረግፍ አደጋ። የ8 የ9 ዓመት ልጅ እያለች አንዴ ባጃጅ ሹፌር መጥቶ ገጫት። መግጨት ብቻ አይደለም፣ አስፓልት ላይ ረጅም ርቀት በባጃጁ እየገፋ ወሰዳት። ፊቷና መላ ሰውነቷ አይሆኑ ሆኖ ተላላጠ። የሰፈር ሰዎች አፋፍሰው ሆስፒታል ወሰዷት። የምትተርፍም አልመሰላቸው። በዚህ ወቅት አባቷ አዲስ አበባ አልነበሩም። ወደ ክፍለ ሀገር ለሥራ ሄዶ ነበር። ያለ እናት እያሳደጋት ያለችው ልጁ አደጋ እንደደረሰባት ሰማ። ወዲያው ከከባድ ድንጋጤ ጋር ወደ አዲስ አበባ መጣ። ኑሐሚን ከሆስፒታል ወጥታ መኖሪያ ቤታቸው ወለል ላይ አስተኝተዋታል። አባት ልጁን መጥቶ ሲያይ ደነገጠ። ኑሐሚን እንደዚህ ትላለች። እኔን እያየኝ ነው፣ ግን አያለቅስም፣ አይኑም አይርገበገብም፣ ዝም ብሎ ያየኛል። አባዬ ደህና ነኝ ብለውም ምላሽ አልሰጠኝም፣ ዝም ብሎ ያየኛል። ሌሊት ላይ ሁላችንም ከተኛም በኋላ አባቴ መኝታ ቤት ውስጥ ሆኖ ስቅስቅ ብሎ ሲያለቅስ ሲሰማኝ ነበር። በሲቃው ውስጥ ያለውን ሕመም በዚያ ዕድሜ መረዳት አልችልም። እናት ፍቅሯም ይታያል፣ ሐዘኗም እንባዋም ፊት ለፊት ነው፣ ታጋባባለች። አባት ግን ሕመሙን ይውጣል፣ እንባውን፣ መድከሙን፣ ሐዘኑን አያሳይም። ሁሌም ከልጆቹና ከቤተሰቦቹ ፊት ጠንካራ ሆኖ መቆምን ይመርጣል። የሚያሳልፋቸውን ሕመሞች ማንም አይረዳውም። ታዲያ የልጆቹን እናት ሳይጠግባት ማጣቱ፣ ልጆቹን ብቻውን ማሳደጉና ሌሎች ጭንቀቶች ተደራርበው አእምሮውን ወደ መሳቱ ተጠግቶ የነበረ ሲሆን ብዙ ሰዎች ለእነዚህ ልጆች ያለው አንተ ነህ እያሉ ሲያረጋጉት፣ ለእኛ ሲል ሕመሙን ቻል አድርጎ ጠነከረ። እኛንም ከሚገባም በላይ ፍቅርና እንክብካቤ እየሰጠን አሳደገን ትላለች። ለኑሐሚን አባትሽን ረጅም ዕድሜ ከጤና ጋር እንዲሰጣቸው እየተመኘን እንደዚህ ሕመማቸውን እየደበቁ ለቤተሰቦቻቸው ደስታ ለቆሙ አባቶች ፍቅርና ክብራችን ይድረሳችሁ እንላለን። አባታችሁ በሕይወት ላሉ ተመልካቾቻችን ረጅም ዕድሜ ከጤና ጋር እንመኛለን። ሐሳባችሁን በኮሜንት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።